ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። እንዴት ናችሁ ተማሪዎች? ባለፈው ክፍለ ጊዜ በዚህ በምዕራፍ 7 በመጀመሪያው ድምፅ ወመሰል ማለት ነው ሁለት ምንባቦችን አይተናል። አንደኛው የማዳመጥ ክህሎትን የሚያዳብር ነው። ሁለተኛው ደግሞ በቀጥታ ከመጽሐፋችሁ ምንባብ አይተናል ማለት ነው። እንግዲህ ከምንባቡ የወጡ ጥያቄዎችን ሰርተናል። ዋናው ዓላማ እንደነገርኳችሁ ሁልጊዜም እንደምለው አንዳንዶቹ መረጃን የሚሰጡ ናቸው። አንዳንዶቹ ደግሞ በቀጥታ ለምንማረው ትምህርት መሰረት የሚሆኑ ናቸው ማለት ነው። እንግዲህ በዚህ በምዕራፍ 7 እንደ መረጃ ሊያገለግሉን የሚችሉ የማዳመጥ ችሎታችንን የሚጨምሩ ምንባቦችን አይተን ጥያቄዎችን ሰርተናል ማለት ነው። መልካም ተማሪዎች እንኳን ወደ ዛሬው ሁለተኛው ድምፅ ወምስል ወይም ሁለተኛው ቪዲዮአችን ምዕራፍ 7 ማለት ነው በደህና መጣችሁ። በሰላም ተገናኘን። ጥሩ ጊዜ እንደምናሳልፍ ተስፋ አረጋለሁ ውድ ተማሪዎች። ዛሬ እንግዲህ የመጀመሪያው ዋናው ርዕሰ አንቀጻችን ከዚህ ከሁለተኛው ቪዲዮ ማለት ነው ቃላት ጠብቀውና ላልተው ሲነበቡ የሚሰጡትን ትርጉም የምናይ ይሆናል ማለት ነው። እንግዲህ ቃላትን ስናነባቸው በአማርኛ ቋንቋ ጠብቀውና ላልተው ሲነበቡ የተለያየ ትርጉም የሚሰጡ ቃላቶች አሉ። ሲጠብቁ ቃላቶቹ ወይም አንድ ቃል ነው ስታዩት፣ ግን ሲጠብቅ የተለያየ ትርጉም ይሰጠናል፣ ወይም ሲላላ ሌላ የተለየ ደግሞ ትርጉም ይሰጠናል ማለት ነው። ስለዚህ ረገጥ አድርገን አጥብቀን ስናነበውና ላላ አድርገን ስናነበው ሁለት የተለያዩ ፍቾችን ሊሰጠን ይችላል ማለት ነው። ዝግጁ ናችሁ? መልካም። እዚህ ጋር እንደምትመለከቱት ክፍል 5 ቃላት ነው። ቃላት ጠብቀውና ላልተው ሲነበቡ የፍች ልዩነት ያስከትላሉ። ከዚህ በታች የቀረቡትን ቃላት የንበት ልዩነት ለመረዳት በማጥበቅና በማላላት ካነበባችሁ በኋላ በሁለቱ የንበት ሁኔታ የሚኖራቸውን ፍቺ ጻፉ ይላል። ስለዚህ እያንዳንዳቸውን እንመለከታለን ማለት ነው። የመጀመሪያው አንደኛ ጎልቶ ጎልቶ እንደዚህ አድርገን እንግዲህ የመጀመሪያው የትኛውን ሲጠብቅ ወይስ ይላል? ጎልቶ አልጠበቀም ማለት ጎልቶ ለየት ብሎ ደመቅ ብሎ ከፍ ብሎ የሚታይ ማለት ነው። ጎልቶ ለምሳሌ ጽሑፉ ጎልቶ ይታያል ካልን በሚነበብበት ደረጃ በዛ ልክ እንደሚታይ። ይሄ ምንድን ነው? ሲላላ። ኦኬ። ሁለተኛው ጎልቶ ልን ነው። እዚህ ልናት እቺን ነው። ስለዚህ እንዲህ ታደርጉታላችሁ። ጎልቶ መጎለት ታውቃላችሁ፣ መቀመጥ ነው አይደል? ለምሳሌ ልጁ ጎልቶኝ ሄደ ብትሉ አስቀምጦኝ ሄደ እንደማለት ነው። ስለዚህ ጎልቶ ማለት አሁንም ጎልቶ የሚለው ሁለት ትርጉም አለው። አንደኛው ማስቀመጥ ነው። ሌላው ደግሞ ስጦታ፣ ጎልቶ የሆነ ነገር ቀብድ አስቀምጦ እንደማለት ነው። ጉልት ሲባል ሰምታችሁ ታውቃላችሁ። ወደዛ ትርጉም ያደላል። የሆነ ሆኖ በዚህ አውዳዊ ፍች በአገባቡ ግን ጎልቶ ማለት አስቀምጦ እንደማለት ነው። ኦኬ። ሁለተኛ ይቅርታ፣ በግዕዝ እጽፍ ነበረ በአማርኛው ወይም በአረበኛው ቁጥር ስለጀመርኩኝ በዚህ እቀጥላለሁ ማለት ነው። ሁለተኛ መሳል። ይሄ ምንድን ነው? ከህመም ጋር ያተያዘ ነው። መሳል
ሳል የሚለውን እስኪ ሲጠብቅ እንየው። ሲጠብቅ መሳል 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 በስዕል መቀመጥ ማለት ነው። በስዕል መቀመጥ በንድፍ ስዕሉን ነው መሳል። ስለዚህ ይህን ትርጉም ይሰጣል። ሌላው መሳል መሳል ይሄ ድምፅ አሰምታችሁ ከህመም ጋር ከሳል ጋር የተያያዘ ማለት ነው። ሁለተኛው መሳል። በነገራችን ላይ ይሄ መሳል 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 ሲጠብቅ ነው። እሺ መሳል ሲላል አያችሁት? ሳል ያለበት ሰው የሚያሰማው ድምፅ ሳል ያለበት ሰው የሚያሰማው የሳል ድምፅ ነው። ኦኬ እንደዚህ ሶስተኛ የመሐመር ውሃ አብላ አብላ አብላ። ስለዚህ አብላ ምንድን ነው? አብላ ልጁን ምሳውን አብላ ካልን አላልትን ነው አይደለ? መግብ እንደማለት ነው። መግብ አጉርስ እንደማለት ነው አይደለ? አጉርስ ከምግብ ጋር በተያያዘ መመገብ ጋር የተያያዘ ነው። አብላ ስለዚህ አብላ ስንል ማበል ማለት በነገራችን ላይ መዋሸት እምቢ ማለት እንደማለት ነው። በእርግጥ 3 ትርጉም ይኖረዋል። ሶስተኛውን ትርጉም በዓል ማበል ከተባለ ማክበር እንደማለት ነው። አብላ ማበል ማለት መዋሸት፣ አንድ ነገር ማስተባበል እንደማለት ነው። ስለዚህ ይቅርታ ክህደት እንደማለት ነው። ክህደት አብላ ብን ነው የምታጠብቁትና የምታላሉት። አብላ ይሄንን ይመስላል። ወደ ቀጣዩ እንሄዳለን። 4ኛ ያለው የተናገረው እንደማለት ነው። የተናገረው ያለው ይህ ምንድን ነው? ሲላላ ነው። ሲላላ ያለው የሰውም ስም ይሆናል አይደለ? ስለዚህ የተናገረው እንደማለት ነው። ያለው ካለን ደግሞ ያለው ሲጠብቅ። አሁን ሲጠብቅ ደግሞ ትርጉሙን ሲጠብቅ ያለው ምን ማለት ነው? በእጅ ያለ ነገር በእጅ ያለ ነገር መናገር ስንፈልግ ለምሳሌ ገንዘብ ያለው ሰው አይቸገርም ብትሉ ገንዘብ ያለው ሰው አይደለም አይደለ? ገንዘብ ያለው ሰው ልጁ ያለው ትክክል ነው ብትሉ አያችሁ፣ የተለያየ ትርጉም አለው አይደለ? ልጁ ያለው ትክክል ነው፣ ገንዘብ ያለው ሰው አይቸገርም። ስለዚህ በዚህ መንገድ ልትረዱ ትችላላችሁ። አሁን ቀጥሎ ያለውን እንመልከት። 5ኛ ተራ ቁጥር አያት ምን ማለት ነው? አያት ማለት እናውቀዋለን፣ ግልጽ ነው ትርጉሙ።
ሲላላ ሲላላ አያት ምንድን ነው? የእናት ወይም አባት እናት ማለት ነው አይደለ? እናት ወይም አባት እንደማለት። የወላጆቻችን እናትና አባቶች ምንድን ነው? አያቶቻችን ናቸው አይደለ? እሱ ነው አያት የሚባለው። ሲላላ ነው ይሄ እንግዲህ። ሲጠብቅ ደግሞ ትርጉሙን እንመልከት። ሲጠብቅ ደግሞ ምን ነው የሚሆነው? አያት ልጅቱን ትኩር ብሎ ምን እንላለን? አያት ታጠብቁታላችሁ። አያት ያ ይቺ ጋ ነው መጥበቅና መላላቱ ያለው። ያው በድሮ ጊዜ ጽሁፎች ሲጻፉ ከላይ ምልክት እንደዚህ አይነት አንድ ነጥብ አይነት ነገር ይቀመጣል። ያ ማለት አጥብቀህ አንብበው እንደማለት ነው። አሁን የአማርኛ ጽሁፎች በእርግጥ እንደዚህ አይነት ነገር የላቸውም። ቢኖራቸው መልካም ነው። ምክንያቱም በተለይ ቋንቋውን ለማይረዳ ሰው በግልጽ እንዲለማመድ ያግዛሉ ማለት ነው። ስድስተኛ ይቅርታ እዚች ጋር እንጻፈውና ስድስተኛ ፍራሽ ለመኝታ አገልግሎት የሚያገለግለውን ነው። አበበ ጥሩ ፍራሽ ገዛ ብትሉ ለአልጋው አዲስ ፍራሽ ገዛ። አበበ ለአልጋው አዲስ ፍራሽ ገዛ ብትሉ ያው ፍራሽ ይታወቃል። ፍራሽ ካልነ ግን የፈረሰ ነገር እንደማለት ነው። የቤቱ ፍራሽ ሲጠብቅ የቤቱ ፍራሽ ለመንቀሳቀስ አስቸገረን እንላለን። የቤቱ ፍራሽ ለመንቀሳቀስ አስቸገረን ብትሉ ምንድን ነው ይሄ የሚያሳየን? በቀጥታ ሲጠብቅ ማለት ነው። ሲጠብቅ ወደ ቀጣዩ እንሄዳለን። አሁን በቃሌ ነው የምነግራችሁ። አዛባ ታውቃላችሁ? ከብቶች ከተጸዳዱ በኋላ የምንሰበስበው ለማገዶ አገልግሎት የሚያገለግለን አንድ ላይ ሲሆን ምንድን ነው የሚባለው? አዛባ ነው የሚባለው። አዛባ ስታጠብቁት አዛባ ካላችሁ ደግሞ ምን ይሆናል? አዛባ ካላችሁ በትክክለኛው መንገድ አላስቀምጠውም ወይም ትክክል ያልሆነ አቀማመጥ እንደማለት ነው። አስተያየትም ሊሆን ይችላል። የተዛባ አስተያየት ካላችሁ ትክክል ያልሆነ አስተያየት ማለት ነው። አንድ ሰው እንትና እኮ ስለ እኔ የተዛባ አመለካከት ነው ያለው ካልን ምንድን ነው? ትክክል ያልሆነ አስተያየት ነው ያለው፣ እንደዛ ምልከታ ነው ያለው እንደማለት ነው። የተዛባ አይበላም። ልጁ ሆዱን ስላመመው ቁርሱን አይበላም ብትሉ ምንድን ነው ትርጉሙ? አይበላም አይመገብም ማለታችን ነው አይደለ? ሌላው አይበላም ካላችሁ ደግሞ አይበላምና አይበላም ምግቡን ነው። አይበላም ካልን ሰውየውን ነው። ምግቡ ወይም ለምሳሌ አትክልቱ የበሰበሰ ስለሆነ አይበላም ካላችሁ ለመመገብ አስቸጋሪ የሆነ ምግብ ነው ማለት ነው። አማት ታውቃላችሁ፣ በጋብቻ ውስጥ አይደለ? ይህንን አልነግራችሁም። አማት ከሆነ ግን አማት ልጅቱን አማት ብትሉ ምንድን ነው? ሐሜት ማለት ነው በጀርባ። ስለዚህ መለማመድ ትችላላችሁ። ቀጣይ አዘመረ መምህሩ ልጆቹን ብሔራዊ መዝሙር አዘመረ ካላችሁ ይታወቃል፣ መዝሙር ነው ማለት ነው።
አዘመረ ካልን አዘመረ አዘመረ ሲጠብቅ ከመዝሙር ጋር ይያያዛል። አዘመረ ካልን አዝመራውን አዝመራ ማለት ምንድን ነው? እህል ነው አይደለ? እህል ነው። አጠቃላይ ለሰው ልጅ ጥቅም አገልግሎት የሚሉ ምንድን ነው? አዝመራ ይባላሉ አይደለ? ስለዚህ ገበሬው የተለያዩ እህል አይነቶችን አዘመረ ብትሉ እያችሁ የተለየ ትርጉም አለው ማለት ነው። አባይ 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 ይሄ አባይ ካልን የሚክድ ማለት ነው። አባይ መጠሪያም ስም ነው። አባይ ካልን ደግሞ በዓል ያብላል እንደማለት ነው። እዛኛው ጋር ያየነው ሌላም ትርጉም አለው፣ ወደዛ እንሄድም። ስለዚህ እነዚህን እንግዲህ ሰርተናል ማለት ነው። ለምሳሌ ሌላ ልጨምርላችሁ። አለ 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 የሚለውን አለ አለ መምህሩ ውጤታችሁ እየተሻሻለ ነው አለ ትላላችሁ። ተናገረ እንደማለት ነው። አለ ተናገረ። አለ እዚህ ቤተ መጽሐፍት ውስጥ ቆንጆ መጽሐፍ አለ አለ ነው የምትሉት። መኖሩን የሚያመለክት ማለት ነው። የአንድ ነገር መኖሪያ አለ ስንል ተናገረ ነው ማለት ነው። ገና ገና ወደ ቤት መሄጃ ሰዓታችን ገና አልደረሰም። ወደ ቤት መሄጃ ሰዓታችን ገና አልደረሰም ብትሉ ምንድን ነው? ገና አልደረሰም ስትሉ ሰዓቱን ነው አደለ? ገና የገና ጨዋታ በጣም ያስደስተኛል ብትሉ ገና ስንል ምንድን ነው? የኢየሱስ ክርስቶስ የልደት በዓል የሚከበርበት ዕለት ምንድን ነው የሚባለው? ገና ነው አደለ? ስለዚህ የገና በዓል የገና ጨዋታ ያስደስተኛል ብትሉ በዓሉን ነው ማለት ነው። ገና ካልን ግን ሰዓቱን ነው፣ ጊዜ ነው የሚያመለክተው። በጣም ቆንጆ። እስኪ ወደ ቀጣዩ እንሂድ። የሚከተሉትን ቃላት በፊደል ተራ ቅደም ተከተል አስተካክላችሁ ጻፉ ይላል። እንግዲህ ይህንን ለእናንተ የቤት ስራ ብሰጥ የተሻለ ሳይሆን አይቀርም። ከዚህ ውስጥ መጀመሪያ የሚመጣው የትኛው ነው? የትኛው ነው? ሀለ ሀመ ሰረ ሰሸ ቀበተ እንዲህ ያላችሁ እስከ መጨረሻው ብትዘልቁ ታውቃላችሁ የፊደላትን ቅደም ተከተል። ስለዚህ እዚህ እንኳ እስኪ አንድ ሁለቱን እንስራው። ሀ የለም አይደል? ሀ እዚህ ውስጥ እስከ ተ የተዘረዘረው ነው። በነገራችን ላይ እዚሁ ያለውን ማየት ትችላላችሁ። ሀ ለሀመ ሰረ ሰሸቀበተቼ አያችሁት? ይህ ራሱ የፊደል ቅደም ተከተል ነው አይደል? ስለዚህ ከዚህ ማየት ትችላላችሁ። እስኪ እንመልከት። ባህለን የለንም እዚህ ጋር ይችኛዋ ሀ ሌላ ናት አይደለ? ያችኛዋ ሀ ነች። ስለዚህ ሀ ለሀ መሰረ ሰሸቀበተቼ እንዲህ እያልን ነው የምንቀጥለው። ስለዚህ ሀ የለንም፣ ለ የለንም፣ ሀመሮሃም የለንም፣ መም የለንም፣ ሰ የለም አይደለ? ረ የለንም፣ ሰ አሁንም ይሄኛው ሰ የለንም፣ ሼ የለንም፣ አረ ሸቀ በ አለን። ከብርቱና ምንድን ነው ይሄኛው ቢ ጋር አሁን ደግሞ በአንዱ ፊደል ቅደም ተከተል መሄድ ትችላላችሁ አይደለም? በቡ ቢ ባ ቤ ብ ብ። ስለዚህ ማንኛው የቀረመ ቢ ነው አይደል? ቢ ጋር። ስለዚህ አንደኛ የሚሆነው ማን ነው? ቢ ጋር የሚለው ነው ማለት ነው። ከዛ ይቀጥላል ብርቱ። ስለዚህ በዚህ መሰረት እንግዲህ በፊደል ቅደም ተከተል መሰረት እነዚህን መስራት የእናንተ ድርሻ ነው የሚሆነው። ወደ ቀጣዩ ጥያቄ
ይቅርታ ርዕስ አለፍን። ወደ ቀጣዩ ርዕስ ስናልፍ ርዕሳችን ቅጥያዎች። ይህ እንግዲህ ድጋሜ ነው ተማሪዎች የምናየው። ይህንን በሌላ ከለር እንጻፈውና ላጥፋላችሁ። ቅጥያዎች እንግዲህ በራሳቸው ምን የላቸውም ብለናል ባለፈ። ቅጥያዎች ምን የላቸውም? ትርጉም የላቸውም በራሳቸው። በአንድ ፊደል መካከል ላይ የአማርኛው መካከል ላይ ይመጣል። ይህን በደንብ አስተውሉ። በመጀመሪያ፣ በመጨረሻ፣ በመካከል፣ በመጀመሪያና በመጨረሻ መምጣት ይችላሉ። እስኪ ለእያንዳንዳቸው እንመልከት። የመጀመሪያው ቅድመ ቅጥያ ማለት ከሚቀጠልበት ቃል መነሻ፣ መጀመሪያ ላይ መነሻ ወይም መጀመሪያ ላይ ይገኛል። ለምሳሌ ከመጽሐፍ ብንል የትኛው ነው? መጽሐፍ ነው አይደል? ዋናው ቃል ይሄኛው እዚህ ጋር ይሄ ምንድን ነው? ቅጥያ ነው። ቅድመ ቅጥያ። ይህንን በነገራችን ላይ ቅድመ ቅጥያ የሚባለው ምን ልትሉ ትችላለች? ፕሪፊክስ። በእንግሊዝኛው ተምራችሁታል። ፕሪፊክስ የሚባለው ነው። ከመጽሐፍ ቅድመ ቅጥያ ከሚቀጠል መነሻ ላይ የሚመጣ ነው አላችሁ አይደለ? ስለዚህ ይህንን ከግምት ውስጥ ልታስገቡ ትችላላችሁ። ከታች በሚለው ቃል መጀመሪያ ላይ በመቀጠሉ ቅድመ ቅጥያ ተብሎ ይጠራል ማለት ነው። ስለመጣ ሌላ ልጨምርላችሁ። ስለመጣ ዋናው ቃል ማን ነው? ነፃ ምዕላዱ ወይም ራሱን ችሎ ትርጉም ያለው ቃል የትኛው ነው? መጣ ነው አይደለ? ይሄኛው ምን ልታረጉ ትችላላችሁ? ስለመጣ። ይሄኛው መጽሐፍ። ምንድን ናቸው? ነፃ ምዕላድ ተብለው ይጠራሉ። ስለዚህ በመጀመሪያ ስለሚመጡ ማለት ነው። እነዚህ ቅድመ ቅጥያ ይባላሉ። ዋናው ደግሞ የቃሉ ክፍል ዋናው ቃሉ ራሱን ችሎ ትርጉም የሚሰጠው ነፃ ምዕላድ ተብሎ ይጠራል ማለት ነው። እንቀጥል። ምንድን ነው የሚለው? ውስጠ አምድ ቅጥያ። ውስጠ አምድ ሲጻፍ በዚህኛው ነው የሚጻፈው። አምድ ቅጥያ። አንዳንድ ቃላቶች ያው ስለማናቃቸው እንጂ ራሳቸውን የቻለ ትርጉም አላቸው። በተለይ በአማርኛ ቋንቋ ትርጉም ያላቸው ቃላቶች አሉ። ለምሳሌ እዚህ ጋር ዓለም ታውቃላችሁ። ይችን ዓለም እና ምንድን ነው የምንጠቀመው? ዓለም ብለን ይሄንን ነው የምንጠቀመው። ዓለም እንደዚህ ነው። እሺ፣ ዓለም። ይሄኛው ዓለም አይቻልም። ይሄ አይቻልም። ራሱን የቻለ ትርጉም ስላለው ነው። ይችኛዋ ዓለም ምንድን ናት? ክብ ናት አይደል? ይችም በአማርኛ ቋንቋ በደንብ ስታጠኑ ይቺ ክብነቱን ለማመልከት ነው ዓለም። እንደውም አንዳንድ ጽሁፎች ላይ አሁን ይሄ ሉል የዓለም ቅርጽ አላደለ ክቡ እዚች ጋር አስገብተው ይጽፏታል። ስለዚህ አንዳንድ እንትኖች የአማርኛ ቃላቶች ሲጻፉ በደንብ ማስተዋል ይኖርብናል ማለት ነው። ይሄኛው አሁን ዋናው ርዕሳችን እሱ አይደለም፣ የፈለኩት እሱን አይደለም፣ እንዲሁ ላሳያችሁ ስለፈለኩ ነው። ግን ደግሞ እውቀቱ ያስፈልገናል። ውስጥ አምድ ቅጥያ ማለት ወይም በመካከል የሚገባው ማለት ነው። መካከል ላይ የሚገባ መካከል
በቃላት መካከል ላይ የሚገባ ማለት ነው። የሚገባ ነው፣ የሚገባ አይደለም። ሲጠብቁና ሲላሉ በደንብ ማወቅ አለባችሁ። ለምሳሌ በሚቀጥልበት ቃል መካከል ውስጥ ላይ የሚገኝ ቅጥያ ነው ይላል። ለምሳሌ ሰፋፊ፣ ሰፊ የሚለው ቃል መካከል በመቀመጡ ውስጥ አምድ ቅጥያ ሰፊ። ይሄ ነው አይደለ? ዋናው ቃል ቅጥያ ሲገባበትስ ሰፋፊ የሚለው በነገራችን ላይ ብዛት ነው አይደል? ሰፋፊ እያችሁት፣ ሰፋፊ። እነዚህ ዋና ቃላቶች ናቸው። ይሄ ቅጥያ ነው። ይሄ ቅጥያ ነው። ይሄኛው ቅጥያ ነው ማለት ነው። ምን አይነት ቅጥያ? ውስጥ አምድ ቅጥያ ይሆናል ማለት ነው። ኦኬ። ሌላው ለምሳሌ ትልቅ እንቀጥል። ባለፈም ነግራችኋለሁ። ትላልቅ አያችሁ፣ ይሄ ትልቅ። ይህንን በዚህ ተረዱታላችሁ። የመጨረሻው ሐመር ውሃ ማለት ነው። ድህረ አምድ፣ ድህረ አምድ ቅጥያ። ይሄ ድህረ አምድ ቅጥያ የሚባለው ምን ማለት ነው? ከሚቀጠልበት ቃል መጨረሻ ላይ የሚመጣ ነው። ይሄ እንደዛ ብላችሁ ከቃል መጨረሻ ላይ የሚመጣ ልትሉት ትችላላችሁ። እዚህ ጋር ቤታቸው ምሳሌዎች በጎች የሚለውን ስንመለከት ዋና ቃሉ ምንድን ነው? ነፃ ምዕላዱ ምንድን ነው? ነፃ ምዕላድ ወይም ራሱን ችሎ የሚቆመው ማለታችን ነው። እንዳትረሱት። በግ ነው አደለ? በጎች አሉ። በጎች። ይሄ ቅጥያ ይሄ ነው ማለት ነው። በጎች። ሌላው ምሳሌ ቤታቸው፣ እዚህ ጋር የተጠቀሰው ማየት ይችላል። ቤታቸው ምንድን ነው የሚሆነው? ቤት ነው አይደል? ዋና ቃል ነፃ ምዕላዱ ምንድን ነው? ቤት ነው። ቤት ቤታቸው አናት አይደል? እንደዚህ ምን ተብሎ ይጠራል? ድህረ አምድ ቅጥያ ተብሎ ይጠራል ማለት ነው። ድህረ። ስለዚህ ይህን ይመስላል ቅጥያን በሚመለከት ማለት ነው። ሌላው እንደነገርኳችሁ በመጀመሪያና በመጨረሻ ምናምን ልታደርጉ ትችላለች። ለምሳሌ ስለመጣችሁ የሚለው ምን ይሆናል? ዋና ቃሉ የትኛው ነው ብያቸዋለሁ? ይሄ ነው ዋናው ቃል መጣ። ስለዚህ ይሄንን እንደገና ነጥለን እናያለን። በተለያየ ከለር ላሳያችሁ ብዬ ነው። እንግዲህ የመጀመሪያውን ስንመለከት ይኸው ስለ መጣችሁ አችሁ ነው አይደለ? አችሁ ይሄኛው አችሁ እንዲህ ታሳጥሩ አችሁ። ይኸው ስለመጣችሁ እንግዲህ
ይሄ ምንን ያመለክታል? ቅጥያ በመጀመሪያ በመጨረሻም ሊመጣ ይችላል አንድ ላይ። በመካከል እንግዲህ ቅድም አይተናል ማለት ነው። እንቀጥል እስኪ። ከላይ በቀረቡት ምሳሌዎች ታች ሰፊ ቤት የሚሉት በየተራ ከፋአቸው የሚሉት ጥያቄዎች እያስከትሉ በመሆናቸው ምክንያት አምድ ተብለው ይጠራሉ ይላል። አምድ ማለት ዋናው ቃል ነው፣ ትርጉም የሚሰጠን የቃል ክፍል ነው ማለት ነው። በሚከተሉት አረፍተ ነገሮች ውስጥ በሚገኙ ባዶ ቦታዎች ላይ ተገቢውን ቅጥያ አስፍሩ ይላል። ትልም በልብ ወለድ ትረካ ዳሽ የሚፈጸም ድርጊትን ያመለክታል። እዚህ ጋር ምንድን ነው ሊገባ የሚችለው ቅጥያ? እስኪ በደንብ አስቡበትና አንድ ላይ እንሰራለን። እስኪ ለ2 ደቂቃ ተወያዩበት። ለ2 ደቂቃ። መልካም ተወያያችሁ ተማሪዎች። እንግዲህ አንድ ላይ እናያለን። የመጀመሪያውን ትልም በልብ ወለድ ትረካ ዳሽ ፊት የሚፈጸም ድርጊትን ያመለክታል ይላል። እንግዲህ ቅጥያዎችን እንዳየነው በመጀመሪያ፣ በመካከል፣ በመጨረሻ ሊቀመጡ ይችላሉ። የሆነ ሆኖ ቅድመ ቅጥያ የምንለው አለ። ዲኛው ጋር ደግሞ ውስጥ አምድ የሚባል አለ። የመጨረሻው ደግሞ ድህረ ማለት ያው በመጨረሻ ማለት ነው አይደል? ስለዚህ እሱን አይተናል እና በዚህ መሰረት ነው አንዳንዶቹ መረጃውን ከማወቅ አንጻር የሚመለሱ ይሆናሉ፣ ግን በማየት ብቻ የምንመልሳቸው ደግሞ ይኖራሉ ማለት ነው። ትልም በልብ ወለድ፣ ትልም እንግዲህ ልብ ወለድ ላይ አይተናል። ትልም በልብ ወለድ ትረካ ፊት የሚፈጸም ድርጊትን ያመለክታል። ትልም ማለት በእንግሊዝኛው ፕሬዲክሽን ወይም ሰስፔንስ የሚያደርግ ወደፊት የሚፈጸሙ ድርጊቶችን የሚያመለክት ነው። ስለዚህ መልሳችን ምን ይሆናል? አንደኛ ወይም ሀ፣ እዚህ ጋር ሀ መልሳችን ምን ይሆናል ማለት ወደ ይሆናል ማለት ነው። ስለዚህ ትልም ምንድን ነው ማለት ነው? ትልም በልብ ወለድ ትረካ ወደፊት። ስለዚህ ምን አይነት ቅጥያ ነው? መጀመሪያ ነው አይደል የሚጠፋው ፊት ከሚለው ወደ። ስለዚህ ቅድመ ነው ማለት ነው። ቅድመ። ይህንን በደንብ እንድትረዱት ነው። ቅድመ። የሁለተኛው ምንድን ነው? 2 ዳሽ አለው እዚህ ጋር እንደምትመለከቱት። በዚህ መሰረት ሰው ዳሽ አነበቡት ቶሎ ይረዳሉ ይላል። ሰዎች እዚህ ጋር እንዲለይታችሁ ነው የምጽፉት። ሰዎች ነው በትክክለኛ ሲጻፍ መልእክቱን ስጽፉት ምን ብላችሁ ነው? ሰዎች ሰዎች ላጥፋላችሁ እንደገና ይሄንን ለማስተካከል ያክል ሰዎች እንዲህ ብላችሁ ነው የምጽፉት። እዚህ ጋር ሰዎች ይረዳሉ። ብዙ ቁጥር አመልካችሁ ይረዳሉ የሚለው ነው። ይረዳል ቢሆን አንድ ሰው ነው አይደል? ይረዳሉ እነማን? ብዙ ናቸው ማለት ነው። ስለዚህ ሰዎች፣ ሰው ዳሹ ላይ ያለውን ተመልከቱት። እዛ ጋ ሰው ዳሽ ዳሽ ሰዎች ለይታችሁ ጽፉት። ይሄንን እኛው ኦች ነው አይደለ? ሰዎች። ስለዚህ ኦች ይሆናል ማለት ነው። ኦች። ይሄ ነው ቅጥያው በደንብ ስዘረዝሩት። ስለዚህ ሰዎች ያነበቡትን ይቅርታ፣ አንድ ዳሽ ነው የሚሆነው። ሰዎች ያነበቡትን እንዲህ ነው፣ ግን ያነበቡትን ነው የሚሆነው። በነገራችን ላይ ያነበቡትን፣ ሰዎች ያነበቡትን ለይታችሁ ጽፉ። ግን አነበቡ ነው አይደለ? አነበቡ ነው። አነበቡ እንዲህ ብላችሁ ነው የምጽፉት። ሰዎች ያነበቡትን ምን ያደርጋሉ? አነበቡት ነው አይደለ? አንድ ላይ ስጽፉት ግን ምን ብላችሁ ነው? ያነበቡትን ብላችሁ ነው። አይጠፋል። አንዳንድ ጊዜ ቅጥያዎች ሲመጡ የሚጠፉ አሉ፣ ለዛ ቦታ የሚለቁ አሉ። እና ያነበቡትን ቶሎ ይረዳሉ። ያነበቡትን ይሄ ምንም
በውስጥ የለውም። ሳድስ ሆኖ ስለመጣ እንዳለ ነው የምንጠቀመው ማለት ነው። መልካም እንቀጥል አይደል? ላይ ስንመጣ ይቅርታ፣ ሐመር ውሃ ላይ ስንመጣ የመጀመሪያው እንግዲህ ደራሲው ምናብ ፈጠራ ሚጻፍ ጽሁፍ ልቦለድ ድርሰት ይባላል። ሚጻፍ ደራሲው ምናብ ፈጠራ ሚጻፍ ጽሁፍ። አያችሁት? ትንሽ የሚመራችሁ ነገር አለ ሐመር ውሃ ላይ። እስኪ እኔ በማን ምናብ ነው የሚጻፈው? በደራሲው እዚህ ጋር በደራሲው ምን እንላለን? ምናብ ፈጠራ ነው ምናባዊ ነው የምንለው? ምናባዊ ነው የምንለው። ለማንኛውም እዚህ ጋር ምናብ ነው አይደል? ዋናው ቃል ምናባዊ፣ ምናባዊ። ስለዚህ ምናባዊ የምንለው በአዊ አይደለ? አዊ አዊ። ይሄ ነው ቅጥያው፣ ትክክለኛው ቅጥያ። ስትጽፉት ግን በጽሁፍ ምናባዊ ብለን ምናባዊ አይደለም የምንለው አይደለ? ምናባዊ ተውጠው በውስጥ ታዋቂ ናቸው ማለት ነው ቅጥያዎቹ። አንዳንድ ጊዜ እንግዲህ የውስጥ ቅጥያዎች ይኖራሉ። በውስጥ ታዋቂ እነዛ ቅጥያዎች ተነባቢና አናባቢ የአማርኛ ፊደሎች አናባቢዎች ይታወቃሉ በራሳቸው ውስጥ ነው። ለምሳሌ በ ስንል ቡ ስንል ቡ፣ ቢ ስንል ኢ አለች በውስጥ። ለዛ ነው እንደዚህ አይነት ነገሮችን እንድትለማመዱ ነው። እንግዲህ የሆነ ሆኖ በደራሲ ምናባዊ ፈጠራ የሚጻፍ ጽሁፍ ልቦለድ ይባላል። ምናባዊ ፈጠራ የሚጻፍ ናት። እሺ ይሄንን በዚህ ተረዱልኝ። አንድ ላይ እንቀጥላለን። አንቀጽ ውስጥ የሚገኝ አረፍተ ነገሮች በሙሉ በአንድ ሀሳብ ዙሪያ የሚያጠነጥን መሆን ይኖርባቸዋል። በአንቀጽ ውስጥ የሚገኙ ስለ አረፍተ ነገሮች ነው አይደል? ስለ አንቀጽ ነው የምናወራው። ስለዚህ አንዳንድ ጊዜ በደንብ አስተውላችሁ ማንበብ ነው እንጂ በጣም ቀላል ነው። ዋናው ሀሳብ ቅጥያቱ ጋር እንደሚጨመር አውቃችኋል። ቀለል ስታደርጉት በመጀመሪያ በመካከል በመጨረሻ አይደለ? ወይም በመጀመሪያ አንድ ላይም ሊመጡ ይችላሉ እንደዚህ አይነት ነገሮች። ለምሳሌ በትላልቅ ብትሉ በመጀመሪያ ነው የመጣው፣ ላ መካከል ላይ ነው አይደለ? አንድ ላይ ሊመጣ ይችላል። በአንቀጽ ውስጥ የሚገኝ አረፍተ ነገሮች ነው የሚገኙ፣ ብዙ ናቸው አይደለ? በአንቀጽ ውስጥ የሚገኝ ነው አረፍተ ነገሮች ነው የሚገኙ፣ ወይም የሚገኝ ከሆነ አንድ ነው። አረፍተ ነገሮች ነው የሚለው ይሄ ብዙ ናቸው ማለት ነው። ስለዚህ በአንቀጽ ውስጥ የሚገኙ ምንድን ናቸው ማለት ነው? ነው እዚህ ጋር የሚገኙ። እንደዚህ ያርጋችሁ ነው ስትጽፉት። ግን ምን ይሆናል? የሚገኙ ነው። እንደዚህ ነው የምጽፉት። የሚገኙ ነው አይደለ? ስለዚህ እኙ ስንል ምን ማለታችን ነው? ናት እንትኗ ቅጥያዋ። አረፍተ ነገሮች በሙሉ በአንድ ሀሳብ ዙሪያ የሚያጠነጥን መሆን ይኖርባቸዋል። የሚያጠነጥኑ ነው። እዚህ ጋር በደንብ ነው። አሁንም ይሄ የሚያጠነጥኑ ትሉትና ስጽፉት እንደዛ ነው የምትሉት። ግን በውስጥ ታዋቂ ማን አለ? የሚያጠነጥኑ ናት ቅጥያዋ፣ ችኛዋ ማለት ነው። መልካም። ወደ ሰላይ ስንመጣ እንግዲህ የመጨረሻው መሆኑ ነው። መልካም። ስለዚህ አንድ ሰው ልቦለድ አነበበ በኋላ፣ ልቦለድ ምን ካለ በኋላ? አነበበ በኋላ። ካነበበ ነው አደለ? ከቅጥያችን ከአነበበ ስጽፉት ግን ካነበበ ብላችሁ ነው የምጽፉት። ካነበበ እንደዚህ ብለን ነው የምንጽፈው። ይህንን በደንብ ማስተዋል ይኖርባችሁ። ስለዚህ አንድ ሰው ልቦለድ ካነበበ በኋላ ላላነበቡ ሰዎች ቀድሞ የሚነግራቸው ቀድሞ ነው አስቀድሞ? ስለዚህ አስቀድሞ የሚነግራቸው ይቺ ቅጥያ ነች። ደረ አይደለ? ደረ መጀመሪያ ላይ ስለምትመጣ
አስቀድሞ የሚነግራቸው ልቦለዱን ታሪክ ነው። ልቦለዱን ነው የልቦለዱን ታሪክ የልቦለዱን ታሪክ የልቦለዱን ይሄ ነው ቅጥያው ማለት ነው። ስለዚህ በዋናነት አንድ ቃል ሲሰጠን ቅጥያው የትኛው ነው? ዋና ቃሉን ወይም ራሱን ችሎ ትርጉም የሚሰጠውን ቃል ማውጣት መቻል አለብን ማለት ነው። ራሳችሁን መጠየቅ ያለባችሁ በዚህ መንገድ ነው ማለት ነው። ስለዚህ እነዚህ ነገሮች ለእናንተ በጣም ወሳኝ ናቸው ማለት ነው። እንግዲህ እዚህ ጋር ሌሎች ቅጥያዎችም አሉ። በሚከተሉት ቃላት ውስጥ የሚገኙትን ዋና ቃል ወይም ነፃ ምዕላዱን ቅድመ አምድ ቅጥያ፣ ድህረ አምድ ቅጥያ ለይታችሁ ጻፉ ይላል። እስኪ እኔ አንድ ላይ ባህላዊ ዋና ቃሉ ምንድን ነው? ባህል ነው አደለ? ባህል። ስለዚህ በባህላዊ ስለዚህ ምን ታደርጉታላችሁ? ሰንጠረዥ አዘጋጅታችሁ ልጽፉ ትችላላችሁ። እንዲህ ለይታችሁ መጻፍ ይቻላል። ቅድመ ነው አደለ? ቅድመ እንዲህ ብላችሁ እስኪ ሌት ባለ ከለርን ጻፍ። ምንድናት ይቺ? አንደኛ ይቅርታ በሚል እንዲለያችሁ በዚህን ጻፉ። ቅድመ ቅጥያ ነው። ቅድመ አምደ ቅጥያ ነው። እሺ ባህላዊ አዊ አደለ? ባህላዊ አዊ ባህል ምንድን ነው? ባህል አምድ ነው። አምድ ወይም ምን ትሉታላችሁ? ይሄንን ነፃ ምዕላድ። ነፃ ምዕላድ። ምዕላድ በስንት ይከፈላል? ነፃ ምዕላድ እና ጥገኛ ምዕላድ። ጥገኛ ማለት ትርጉም የሌላቸው በስለ አስ እዚህ ጋር ያያቸዋቸው ማለት ነው። ራሳቸውን ችለው ትርጉም የማይሰጡትም እንላቸዋለን። ጥገኛ ምዕላድ። ጥገኛ እሺ፣ ጥገኛ ብለን እንጠራቸዋለን ማለት ከስሙ እንደምትረዱ ጥገኛ ናቸው። ራሳቸውን ችለው ምንም አይሰጡም፣ ምንም ትርጉም አይሰጡም ማለት ነው። ስለዚህ ሌላው አዊ ባህላዊ ምንድን ነው? ይሄ ድህረ አምድ ቅጥያ ነው ማለት ነው። በመጨረሻ የሚገባው ቅጥያ ነው ማለት ነው። እንቀጥል። ለወገናዊነቱን ይህንን ዋናው ለወገናዊነቱን እዚህኛው ጋር ዋና ቃል ምንድን ነው? ዋናው ቃል ምንድን ነው? መጀመሪያ ዋናው ቃል ወገን ነው አይደለ? ወገን። ስለዚህ ወገን አዊ አያችሁት? በጣም ልዘረዝሩ ትችላለ። ወገን አዊ ነት ከዛ ወገናዊነቱን እንዲህ እያላችሁ መተንተን ትችላላችሁ። ወገናዊነቱን ወገን አዊ ነት ወገናዊነቱን ብላችሁ መዘርዘር ትችላላችሁ ማለት ነው። ሌላው አህመር ውሃ ላይ የምናየው ነጫጭ። ምን አይነት ነጫጭ? ነጭ አይደለ? ዋናው ቃል ነጭ ነው ዋናው ቃል። ስለዚህ ይሄ ምንድን ነው ማለት ነው? በመካከል ላይ የሚገባ ቅጥያ ነው ማለት ነው። በመካከል ላይ የሚገባ ቅጥያ ነው ማለት ነው። ስለዚህ በመካከል ላይ የሚገባው ደግሞ እዚህ ጋር ላስታውሳቸው አሁንም ውስጥ አምድ ይባላል ማለት ነው። እንዳትረሱት። እንዳጠራር ውስጥ አምድ ነው፣ ግን ያው በመካከል የሚገባ ቅጥያ ነው ማለት ነው። ስለዚህ ይሄ ነጫጭ ነጫጭ። ይቺ ምንድን ናት? አብዢ ናት ማለት ነው። ቅጥያ ሆና ነው የመጣችው። ነጫጭ። ከሰዋዊ ይላል። ምንድን ነው ከሰዋዊ? እዚህ ጋር አመርሃ ሰዋዊ ከሰዋዊ ይህን እስኪ አንድ ላይ እናየው።
ከሰዋዊ የሚለውን ስትመለከቱ ዋናው ቃል ምንድን ነው? በመጀመሪያ ሰው ነው። ሰው ምንድን ነው? ሰው ዋና ቃሉ አምዱ ነው። ይሄ ነው አምድ አምድ ነው ማለት ነው። ስለዚህ ከምንድን ነው? የመጀመሪያው ቅጥያ ነው ማለት ነው። ዋአዊ ሰዋዊ ዋአዊ ሰዋዊ አዊ ነው አይደለ? ስለዚህ በዚህ መንገድ መፍታት ይቻላል። ወደ ቀጣዩ ስናልፍ እናንተን ምንድን ነው ዋናው ቃል ከዚህ ጋር? እናንተ የሚለውን በእርግጥ በብዙ ነገር እናንተ ዋና ቃሉ ምንድን ነው? አንተ ነው በአንድ ትርጉም ሲሆን ቃላቶች ራሳቸውን ችለው ሲቆሙ አንድ ነጠላ ትርጉም ነው የሚኖራቸው ስናበዛቸው ነው። እና አንተ ነው ዋናው ቃል አንተ ነው። አንተ ነው ዋና ቃሉ አንድ አመልካች ሲሆን ጾታ አመልካችነቱ ምንድን ነው? ወንድ ነው አይደለ? ስለዚህ እናንተ ለብዙ ነው። ስለዚህ እናንተ እዚህ ጋር እናንተን ነው የሚለው። አሁን እናንተ ሲሆን ብቻውን ውሰዱት። እናንተ የሚለው ራሱን የቻለ ብዙ አመልካች ነው አይደለ? አንተ ካለን እዚህ ጋር ነው። ስለዚህ ስናበዛው እናንተ ይሆናል። አንድ ሲሆን ደግሞ አንተ ይሆናል። ስለዚህ ይሄኛውን እንላለን። የመጀመሪያውና የመጀመሪያው እዚህ ጋር በተለየ ራሳቸውን ችለው ቅጥያ ስላልሆኑ የተለያየ ትርጉም ስላላቸው በቁጥር ማለት ነው የተለያየ ትርጉም ያላቸው አንተ አንድ ነው፣ እናንተ ብዙ ናቸው አይደለ? ስለዚህ ቅጥያችን ምን ትሆናለች ማለት ን ብቻ ትሆናለች ማለት ነው። ን ይቺ ናት እንትኗ የተለየችዋ ድህረ ናት ማለት ነው። ይቺ ናት ከሰንሰለታማው። ይሄንን በቃል ብቻ ነግራቸዋለሁ። ከሰንሰለታማው ሰንሰለት ከመጀመሪያ ነው። አማው ብላችሁ ነው ሰንሰለት አው ሰንሰለታማው። ስለ ሰንሰለት ነው ዋና ቃሉ። እንደዚህ ስለ ዘመዶቻቸው ስለ ኦቻቸው አይደለ? ዋናው ዘመድ ነው። ዋናው ቃል ዘመድ ስለ መጀመሪያ ቅድመ ቅጥያ ነው ማለት ነው። ስለ የሚለው ስለዚህ ስለ ዘመዶቻቸው የሚለውን በዚህ አይነት መንገድ መዘርዘር ትችላላችሁ። ውድ ተማሪዎች እንግዲህ በዛሬው ክፍለ ጊዜያችን በዚህ በምዕራፍ 7 በሁለተኛው ድምፅ ወምስል ወይም በቪዲዮ 2 ማለት ነው። በዚህ ክፍል እንግዲህ በዋናነት በመጀመሪያው ድምፅ ወምስልም በተለይም ምንባብን ያነበብነው፣ በሁለተኛው ደግሞ ምን አየን ማለት ነው። ስለ ቅጥያ አይተናል። ቃላት ሲጠብቁና ሲላሉ ትርጉማቸውን አየን። በዋናነት እነዚህን ነው የዘረዘር ነው። በክፍል 5 እንግዲህ ጀምሮ ማለት ነው የቀረቡትን ቃላት በማጥበቅና በማላላት በትክክል መጥራትን፣ ቃላት ጠብቀውና ላልተው ሲነበቡ የፍቺ ልዩነት እንደሚያስከትሉ፣ ቃላትን ደግሞ በፊደል ተራ ቅደም ተከተል ያው ልታስቀምጡ ትችላላችሁ። ይሄኛው ዝም ብሎ ማየት ካልሆነ በስተቀር የተወሳሰበ ነገር ስለሌለው ነው። በክፍል 6 ደግሞ ቅጥያዎችን አይተናል ማለት ነው። ቅጥያ እንግዲህ በ3 ይከፈላል። ቅጥያዎች እንዳቀማመጣቸው ይሄ አፊክስ ቅጥያ ነው። ፕሪፊክስ መጀመሪያ የሚመጣ ነው። ሰፊክስ ደግሞ በመጨረሻ በእንግሊዝኛው የምታውቁት። በአማርኛ ቋንቋ ደግሞ ቅድመ አምድ ቅጥያ የሚባለው በመጀመሪያ የሚመጣው ነው። ፕሪፊክስ ብለን የምንጠራው ማለት ነው። መካከል ላይ የሚመጣው እንግሊዝኛው ይህንን አይቀበልም፣ የለም እንግሊዝኛው ላይ። በእርግጥ አንዳንድ ሞደርን እንትኖች ላይ ያሉ፣ ግን በዋናነት የለም። ውስጥ አምድ ይባላል። ቅጥያው መካከል ላይ መጥቶ የሚመጣ ከሆነ ሌላው
የመጨረሻው ድህረ አምድ የምንለው ነው። ድህረ አምድ ማለት በመጨረሻ የሚመጣው ነው። ሲቀመጡ ግን በመጀመሪያም በመጨረሻም ልታገኙ ትችላላችሁ። ግን በዋናነት በአቀማመጣቸው በሶስት እንደሚከፈሉ ነው። አራተኛ ግን በመጀመሪያም በመጨረሻም ብሎ ሊከፍል ይችላል። አንድ መጽሐፍ ስታነቡ ለምሳሌ ስለ ዘመዶቻቸው ይላል አይደል? ስለ መጀመሪያ መጣቸው መጨረሻ ላይ አይደለ? ስለዚህ እንደዛ አይነት ማቀማመጥ ሊኖረው ይችላል ማለት ነው። ስለዚህ በዛሬው ክፍለ ጊዜ በተለይ ቃላት ጠብቀውና ላልተው ሲነበቡ የሚያሳዩት የትርጉም ለውጥ እና ቅጥያዎችን ተምረናል ማለት ነው። ስለዚህ በዛሬ ጥሩ ቁም ነገር እንዳገኛችሁ እንደጨበጣችሁ ገምታለሁኝ። በቀጣይ ደግሞ በሌላ ርዕስ እስከምንገናኝ ሰላም፣ በጤና ቆዩ።